ሰላም ሰላም የፀደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው ደግሞ ባለ ሁለት ሆሄ ፊደላቶችን ጽፌ ነው ይዤላችሁ ባለ ሁለት ቃላቶችን ጽፌ ይዤላችሁ መጥቻለሁ። እንግዲህ ባለ ሁለት የምንላቸውን አንድ ባንድ ያሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ተከታተሉ። የቻላችሁ ደብተር እስክሪብቶ ይዛችሁ ቪዲዮውን በደንብ አድርጋችሁ ተከታተሉ። ያልቻላችሁ ደግሞ ቪዲዮውን ትኩረት ወስዳችሁ ተከታተሉ ማለት ነው። በጣም አሪፍ። እሺ ኦኬ። አሁን ወደ ትምህርታችን እዚህ ጋር እንደማሳያችሁ ፊደላቶችን ባለ ሁለት ፊደላቶችን የጻፍኳቸው እነሱ ምን እንደሚሉ አነብላችኋለሁ ማለት ነው። ባለ ሁለት ፊደላቶችን የጻፍኳቸው ባለ ሁለት ፊደላቶችን ነው ጽፌ ይዣቸው የመጣው። ኦኬ ሙሉ ሙሉ ማለት የመቤተሰብ ሁለተኛ፣ ሉ ደግሞ የለቤተሰብ ሁለተኛ። እነዚህ ፊደላት ባለ ሁለት ናቸው ማለት ነው። ባለ ሁለት ድምጽ የምንላቸው ናቸው ማለት ነው። ሙሉ የሚል ቃል ያለው ትርጉም ይሰጠናል ማለት ነው። ሙሉ። ኦኬ ወደ ቀጣዩ ስንመጣ ማ ማለት የመቤተሰብ አራተኛ የምናገኛት ናት ማለት ነው። ለ ደግሞ የመጀመሪያ ፊደል ናት። ስለዚህ በአንድ ላይ ስናነበው ምን ይላል? ማለ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ማለ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ሙሴ እንግዲህ ማለት የመቤተሰብ ሁለተኛ የምናገኛት ናት። ሴ ደግሞ የሰቤተሰብ አምስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ሙሴ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ ሴት ማለት የሰቤተሰብ አምስተኛ የምናገኛት ናት። ደግሞ የተቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል? ሴት የሚል ቃል ይመሰርትልናል ማለት ነው። ሴት የሚል ቃል ይመሰርትልናል። ኦኬ ወደ ቀጣዩ ስንመጣ እንደገና ቦታ ማለት የበቤተሰብ ሰባተኛ የምናገኛት ናት። ደግሞ የተቤተሰብ አራተኛ። በአንድ ላይ ስናነበው ምን ይላል? ቦታ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ፎ ማለት የበቤተሰብ ሰባተኛ ደግሞ የተቤተሰብ ሰባተኛ። እነዚህ ፊደላቶች ሰባተኛ ደረጃ ነው የምናገኛቸው። በአንድ ላይ ስናነባቸው ምን ይላል? ፎቶ የሚል ቃል ትርጉም ያለው ፊደል ይሰጠናል ማለት ነው። ኦኬ ወደ ቀጣይ ስንመጣ ሙዝ ማለት የመቤተሰብ ሁለተኛ ናት ብያቸዋለሁ። እዚህ ደግሞ የዘቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል? ሙዝ የሚል ቃል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ለማ ማለት የመጀመሪያ ፊደል ናት። ማ ደግሞ የመቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ለማ የሚል ቃል ይሰጠናል ማለት ነው። ለማ የሚል ቃል ይሰጠናል። ኦኬ ወደ ቀጣዩ ስንመጣ እንደገና የት ማለት የመጀመሪያ ፊደል ናት። ደግሞ የተቤተሰብ ስድስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? የት የሚል ቃል ይመሰርትልናል ማለት ነው። ሄሎ ማለት የሀ ቤተሰብ አምስተኛ፣ ሎ ደግሞ ለቤተሰብ ሰባተኛ የምናገኛቸው ናቸው ማለት ነው። እነዚህ ፊደላት በአንድ ላይ ስናነባቸው ምን የሚል ይሰጠናል? ሄሎ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ መጣ ማለት የመጀመሪያ ፊደል ናት። ጣ ደግሞ የጠ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? መጣ የሚል ቃል ትርጉም ያለው ቃል ይመሰርትልናል ማለት ነው። ስራ ማለት የሰቤተሰብ ስድስተኛ የምናገኛት ናት። ረ ደግሞ የረቤተሰብ አራተኛ። በአንድ ላይ ስናነበው ምን ይላል? ስራ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ
እንግዲህ ስ ማለት የሰ ቤተሰብ ስድስተኛ፣ ም ደግሞ የመ ቤተሰብ ስድስተኛ። እነዚህ ፊደላቶች ስድስተኛ ስድስተኛ የምናገኛቸው ናቸው። በአንድ ላይ ስንጽፋቸው ምን ይላል? ስም የሚል ቃል ይሰጡናል ማለት ነው። ወደ ቀጣዩ ስንሄድ ሀና ሀ ማለት የመጀመሪያ ፊደል ናት። ና ማለት ደግሞ የነ ቤተሰብ አራተኛ የምናገኛት ናት ማለት ነው። ሀና የሚል ቃል ይሰጡናል ማለት ነው። ውሃ ማለት የወ ቤተሰብ ሁለተኛ፣ ሀ ደግሞ የመጀመሪያ ፊደል ናት ማለት ነው። ውሃ የሚል ቃል ይመሰርትልናል ማለት ነው። ኦኬ ቃል ማለት የቀ ቤተሰብ አራተኛ የምናገኛት ናት ማለት ነው። ደግሞ ለቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ቃል የሚል ይሰጠናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ጮማ ማለት የጨ ቤተሰብ ሰባተኛ የምናገኛት ናት ማለት ነው። ማ ደግሞ የመቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስንጽፋቸው ምን ይላል? ጮማ የሚል ቃል ይመሰርቱልናል ማለት ነው። ዘዴ ማለት የመጀመሪያ ፊደል ናት። ዴ ደግሞ የደ ቤተሰብ አምስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ዘዴ የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ገቢ ማለት የመጀመሪያ ፊደል ናት። ቢ ደግሞ በቤተሰብ ሶስተኛ የምናገኛት ናት ማለት ነው። ገቢ የሚል ቃል ይመሰርትልናል ማለት ነው። ኦኬ ቃ ማለት የቀ ቤተሰብ አራተኛ የምናገኛት ናት። መ ደግሞ የመጀመሪያ ፊደል ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ቃመ የሚል ቃል ይመሰርትልናል ማለት ነው። ኦኬ እንደገና ወደ ቀጣዩ ስንሄድ ጸጋ ማለት የመጀመሪያ ፊደል ናት። ጋ ደግሞ የገ ቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ጸጋ የሚል ቃል ይመሰርትልናል ማለት ነው። ሎሚ ማለት የለ ቤተሰብ ሰባተኛ፣ ሜ ደግሞ የመቤተሰብ ስድስተኛ፣ ይሄ የመቤተሰብ ሶስተኛ የምናገኛት ናት ማለት ነው። ሎሚ የሚል ቃል ይሰጠናል ማለት ነው። ኦኬ ሩዝ እንግዲህ ማለት የረ ቤተሰብ ሁለተኛ፣ ዝ ደግሞ የዘ ቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል? ሩዝ የሚል ቃል ይሰጠናል ማለት ነው። ኦኬ ደሴ ማለት የመጀመሪያ ፊደል ናት። ሴ ደግሞ የሰ ቤተሰብ አምስተኛ የምናገኛት ናት ማለት ነው። እነዚህ ፊደላቶች በአንድ ላይ አገጣጥመን ስንጽፋቸው ደሴ የሚል ቃል ይመሰርቱልናል ማለት ነው። ኦኬ እንግዲህ ሻ ማለት የሸ ቤተሰብ አራተኛ የምናገኛት ናት። ሺ ደግሞ የሸ ቤተሰብ ስድስተኛ። ሻሽ የሚል ቃል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ሄሎ ማለት የሀ ቤተሰብ አራተኛ አምስተኛ የምናገኛት ናት። ሎ ደግሞ ለቤተሰብ ሰባተኛ። ሄሎ የሚል ቃል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ሰጠ ማለት የመጀመሪያ ፊደል ናት። ጤ የመጀመሪያ ናት። እነዚህ ፊደላት በአንድ ላይ ስናነባቸው ሰጠ የሚል ቃል ይመሰርቱልናል ማለት ነው። ገ ማለት የመጀመሪያ ፊደል ናት። ና ደግሞ የነ ቤተሰብ አራተኛ የምናገኛት ናት ማለት ነው። ገና የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንና ወደ መጨረሻው ስንደርስ ጣ ማለት የጠ ቤተሰብ አራተኛ የምናገኛት ናት። ና ደግሞ የነ ቤተሰብ አራተኛ። በአንድ ላይ ምን ይላል? ጣና የሚል ቃል ይመሰርቱልናል ማለት ነው። ነፃ ማለት የመጀመሪያ ፊደል ናት። ጻ ደግሞ የጸ ቤተሰብ አራተኛ የምናገኛት ናት ማለት ነው። ነፃ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ፊት እንግዲህ ፊ ማለት የፈ ቤተሰብ ሶስተኛ፣ ተ ደግሞ የተ ቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል? ፊት የሚል ቃል ይመሰርቱልናል ማለት ነው። በቂ በማለት የመጀመሪያ ፊደል ናት። ቂ ደግሞ የቀ ቤተሰብ ሶስተኛ የምናገኛት ናት ማለት ነው። በቂ የሚል ቃል ትርጉም ያለው ቃል ይመሰርቱልናል ማለት ነው። እንግዲህ የአማርኛ ፊደላቶችን ባለ ሁለት ቃላቶች እንዴት እንደመሰረትን መስርቼ ይዤላችሁ እንደመጣሁ አንድ ባንድ አሳይቻችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም ቆዩ። ባይ ባይ።